አባቶቻችሁ የት ሄዱ? ወንጌል የሰበኳቸው አባቶች፣ ዋጋ የከፈሉ አባቶች፣ በስም የሚታወቁ አባቶች ዛሬ እነሱ መቃብር ልታሳምሩ ትሞክራላችሁ። ኢየሱስ እንዳለ ያለፍን ሰዎች መንፈሳዊ ውጊያ ምን ማለት እንደሆነ እናውቃለን። ፈተና ምን እንደሆነ እናውቃለን። ያንን ሁሉ አሳልፈው በእጃችሁ ወንጌልን የሰጧችሁ ሰዎች የት ሄደው ነው? ዛሬ ፓስተሮች የሆናችሁ ወንጌላውያን ሆናችሁ በዛ ምድር ያላችሁ ጊፋታ በሚል ህዝቡን እያዋረዳችሁ ያላችሁ፣ ህዝቡን አሳልፋችሁ እየሰጣችሁ ያላችሁ፣ ቤተ ክርስቲያንን እያዋረዳችሁ ያላችሁ። የሚያስፈልገን ሪቫይቫል ነው። የመንፈስ ቅዱስ ኃይል ነው የሚያስፈልገን ለዚች ምድር መፍትሄ፣ ለኢትዮጵያ አጠቃላይ መፍትሄ እነዚህ አጋንንቶች አይደሉም። የብሔር በየባህሉ የተሰገሰጉ አጋንንቶች አሉ፣ ጥንቆላዮች አይደሉም። መፍትሄ አይደሉም። እነሱ ጥፋቶች ናቸው። በ21ኛው ክፍለ ዘመን ይህንን ትውልድ መከራ ልታወርሱት ነው፣ እርግማን ልታወርሱት ነው። እናንተ እንኳን ያገኛችሁትን እድል፣ ከአባቶቻችሁ የተቀበላችሁትን እድል እየከለከላችሁ በአምልኮ መልክ የገባበት ጥንቆላ የበዛበት ፖለቲከኞች በየወረዳ በየምናምኑ ያላችሁ ጥንቆላ የበዛበት ማኒፑሌሽን የበዛበት ይሄ ነው ባንዲራ፣ ይሄ ነው ልብስ፣ ይሄ ነው መገለጫ ትላላችሁ። ያንን ህዝብ ተመሳሳይ ልብሶች ቀለም እየተነከሩ እየወጡ ማለት ነው። ቀለም እየተነከሩ እየወጡ በቀለም ልዩነት የዚህ ባህል ነው የዚያ ባህል ነው እየተባለ ልክ አለው። ማታለልም ልክ አለው፣ ማኒፑሌሽንም ልክ አለው፣ ሞኝነትም ልክ አለው። እመኑ፣ የሚራበው ሰው ቁጥር አልጨምርም፣ የሚጎሳቆለው ሰው ቁጥር አልጨምርም። ነገር ግን ለኦቶሪቲ መገዛት በሚል ስም ለማምለክ ፈቃደኛ አይደለም። የባዕድ አምልኮ እምነት ውስጥ ለመግባት ፈቃደኛ አይደለም። ዋናው ባለስልጣን እዚያ ነው። ሰላም፣ እንዴት ናችሁ? የተወደዳችሁ የእግዚአብሔር ቤተሰቦች በክርስቶስ ኢየሱስ ሰላም እላችኋለሁ። እኔ ነቢይ ቢንያም ማቴዎስ ነኝ። አሁን የእግዚአብሔርን መልእክት ይዤ ወደ እናንተ መጥቻለሁ። ከዚህ ቀደም ስንነጋገር እንደነበረው ስናወራ እንደነበረው ጥንቆላ የህዝባችን ጠላት በሚል ርዕስ እያወራን የቆየነው እየተነጋገርን የቆየነው የእግዚአብሔርን ሐሳብ እየተከፋፈልን አሁንም የቀረውን ክፍል እናያለን። አንድ ጊዜ አንድ ወንድም ወደ ጌታ ሄደ እና ድንገተኛ በሆነ መንገድ ነው ወደ ጌታ ሄደው። ሁላችንም በጊዜው ደንግጠን ነበር እና እኛ እዛ ገና ለቤተሰብ ልንናገር ማለት ነው የተፈጠረውን ነገር ለቤተሰብ ልንናገር በቆምንበት ኦልሬዲ ለቤተሰብ እንደተነገረ ማለት ነው ደጅ ቆመን እያለ አንዲት እህት ደወለች። ወዲያውኑ በፍጥነት እንግዲህ ሰዎች ፌስቡክ ምናምን የሰሙ ሰዎች እንደዛ ያደርጋሉ። እንደዚህ አይነት ነገሮች ላይ ብዙ ጥንቃቄ መደረግ እንዳለበት በግሌ አምናለሁ። ለመምከር አይደለም እዚህ የመጣሁት። ግን በዚህ መንገድ አየቻች ሴት በፌስቡክ አየችና ደወለችልኝ። ምንድነው የተፈጠረው ቢኒ? ምንድነው የተፈጠረው አለችኝ። እውነት ነው ወይ የምሰማው አለችኝ። አዎ እውነት ነው አልኳት፣ ነገርኳት። ታዲያ አለመሞት የሚቻለው እንዴት ነው ብላ ጠየቀች። ማለት ይህንን ወንድም አይተነዋል፣ ትላንት ገና ነው በእድሜ በቅርብ አይተነዋል። ግን ድንገት ወደ ጌታ ሄደ። እሱ ሌላ ትርጉም ቢኖርም አደጋ የሚባል ነገር እንደሌለ ተምሬያለሁ። በብዙ መንገድ እግዚአብሔር አስተምሮኛል። አደጋ የሚባል ነገር የለም። መንፈሳዊ ዓለም ላይ ሳይወሰን ሳይቀደም መንፈሳዊ ነገር ላይ ሳይሆን እዚህ ፊዚካል ዓለም ላይ የሚሆን ነገር የለም። ለሰው ድንገት ይምሰል እንጂ ድንገት የለም። አደጋ ሊሆን ይችላል፣ ግን ድንገት አይደለም። አደጋ ይላል ሰው። ኢቭን አደጋም አይደለም ማለት አደጋ ሊሆን ይችላል፣ ግን ድንገት አይደለም። ድንገት የሚባል ነገር የለም። እግዚአብሔርን አስተምሮኛል። ድንገት አይደለም ማለት ነው። የቀደመ መንፈስ ዓለም ላይ ብዙ የተወሰነና የተካሄደበት ነው። ምናልባት ለወራት ምናልባት ለዓመታት መንፈስ ዓለም ላይ ብዙ ድል የተሰጠበት ነው። ኤኒዌይስ ስለዛ ወንድም ለማውራት ሳይሆን ስለ አደጋ ያላችሁ ሐሳብ ወይም ስለ ድንገተኛ ስለሆነ ነገር ያላችሁ ሐሳብ እንዲጋራ ብዬ ነው ይሄን የተናገርኩት። ግን ይህች ሴት ወይም ይህች እህት ያለችው ድንገተኛ እንደዚህ ከሚሆን ነገር እንዴት እንዳን ነው ጥያቄዋ። እንደዚህ ነው። አለመሞት የሚቻለው እንዴት ነው? ቃል በቃል ከኔ አንደበት የወጣው ቃል አስቤ አይደለም የተናገርኩት እና የመለስኩላት በመሞት ብዬ ነው የመለስኩላት። አስቤ አይደለም የተናገርኩት፣ ግን እኔንም በጣም ነው ኢምፕረስ ያደረገኝ። እግዚአብሔር እንደተናገረ ነው የተሰማኝ። ቻለው በመሞት ነው። የሞተ ደግሞ አይሞትም። የሞተ ደግሞ አይሞትም። ለራሳችሁ ከሞታችሁ ደግማችሁ ለራሳችሁ እንድትሞቱ አትጠየቁ። የሞተ ደግሞ ለራሱ የሞተ ደግሞ ይኖራል፣ ለእግዚአብሔር ይኖራል፣ ለእግዚአብሔር ሕያው ይሆናል። ስለዚህ በየትኛውም መንገድ ይሁን ራሳችሁ ለእግዚአብሔር ከሰጣችሁ እግዚአብሔር ሊጠቀምባችሁ ይችላል። እግዚአብሔር ስም የተባረከ ይሁን። ከዚህ የተነሳ ሰሬንደር ካለማድረጋችሁ የተነሳ ብዙዎች አታላይ አጋንንቶችና መናፍስቶች እያታለሏችሁና እየተጫወቱባችሁ ነው ያሉት። ስለዚህ ራሳችሁን ለእግዚአብሔር ስጡ። ዊችክራፍት ነው፣ ጥንቆላ ነው። በደንብ አድርጌ ለመናገር ሞክሬያለሁ። እግዚአብሔር በውስጤ በሞላውና ባሳሰበኝ መሰረት በደንብ ለመናገር ሞክሬያለሁ። የሚታወቁ አሉ፣
ከኢሬቻ መጀመር እንችላለን። ኢሬቻ፣ ጨምበላላ፣ መስቀላ፣ ዮዮ መስቀላ፣ ዮዮ ስማቸውን ነው የምላቸው። ዮዮ መስቀላ፣ ዮዮ፣ ጊፋታ በወላይታ የሚደረግ አባቶቻችሁ የት ሄዱ? ወንጌል የሰበኳቸው አባቶች፣ ዋጋ የከፈሉ አባቶች፣ በስም የሚታወቁ አባቶች ዛሬ እነሱ መቃብር ልታሳምሩ ትሞክራላችሁ። ኢየሱስ እንዳለው የነቢያትን መቃብር ታሳምራላችሁ። ነቢያት ገዳዮች አባቶቻችሁ መሆናቸውን እየመሰከራችሁ ነው አለ። ነገር ግን የሞት ወንጌልን ሰብከው እድሜያቸውን ለእግዚአብሔር መንግስት በመስጠት ዋጋ በመክፈል እድሜያቸውን ሁሉ በማሳለፍ በዛ ምድር ላይ ዋጋ አንዳንዶቹ ኦፖርቹኒቲ አግኝተው ሌላ ኦፖርቹኒቲ አግኝተው ያንን ኦፖርቹኒቲ ትተው ህዝቤ ነፃ እንዲወጣ እፈልጋለሁ ብለው የእግዚአብሔር የጠራቸውን ጥሪያቸውን አቤት ብለው እሺ ብለው ወንጌል በመስበክ ዋጋ የከፈሉ የወላይታ አባቶች የት ሄዱ? ስማቸው የት ሄደ? የከፈሉት ዋጋ ሰጧችሁ ቤተክርስቲያን ዛሬ ያስረከቧችሁ ቤተክርስቲያን እኮ እነሱ ዋጋ በመክፈላቸው ነው። በዛን ጊዜ ያሳለፉትን ማለት ፊዚካል የሆኑ መከራዎችን ተዋቸው። መንፈሳዊ መከራዎች ውስጥ ዋጋ መክፈልስ ከአጋንንቶች ጋር ተናንቀው ተያይዘው በጸሎት በጾም በእግራቸው ብዙ ቦታ በመሄድ ሰዎች ሳይቀበሏቸው ተቀብሏቸው ባለመብላት በመብላት በመንፈሳዊ ውጊያዎች ውስጥ ያለፍን ሰዎች መንፈሳዊ ውጊያ ምን ማለት እንደሆነ እናውቃለን። ከሁሉ በላይ የሆነው መከራና ፈተና ምን እንደሆነ እናውቃለን። ያንን ሁሉ አሳልፈው በእጃችሁ ወንጌልን የሰጧችሁ ሰዎች የት ሄደው ነው? ዛሬ ፓስተሮች የሆናችሁ ወንጌላውያን ሆናችሁ በዛ ምድር ያላችሁ ጊፋታ በሚል ህዝቡን እያዋረዳችሁ ያላችሁት፣ ህዝቡን አሳልፋችሁ እየሰጣችሁ ያላችሁት፣ ቤተክርስቲያንን እያዋረዳችሁ ያላችሁት። የምንፈልገው ሪቫይቫል ነው። የሚያስፈልገን ሪቫይቫል ነው። የመንፈስ ቅዱስ ኃይል ነው የሚያስፈልገን። ለዚች ምድር መፍትሄ፣ ለኢትዮጵያ አጠቃላይ መፍትሄ እነዚህ የአጋንንቶች አይደሉም። የብሔር በየባህሉ የተሰገሰጉ አጋንንቶች አይደሉም። ጥንቆላዮች አይደሉም። መፍትሄ አይደሉም። እነሱ ጨለማ ናቸው። እነሱ ጥፋቶች ናቸው። በ21ኛው ክፍለ ዘመን ይህንን ትውልድ መከራ ልታወርሱት ነው። እርግማን ልታወርሱት ነው። እናንተ እንኳን ያገኛችሁትን እድል ከአባቶቻችሁ የተቀበላችሁትን እድል እየከለከላችሁት ነው። እሱ ላይ መጨመር ሲገባችሁ፣ እሱ ላይ አድ ማድረግ፣ እሱ ላይ መደመር ሲገባችሁ ያንን እየነሳችሁ ነው። እናንተ እንኳን የተቀበላችሁትን እድል፣ እናንተ እንኳን ያገኛችሁትን እድል ከልጆቻችሁ እየቀማችሁ ነው ያላችሁት። የባዕድ አምልኮን በማምለካችሁ ራሳችሁን የባዕል ጣዖት አምላኪዎች ካህናት እያደረጋችሁ ነው። የባዕል ካህናት እያደረጋችሁ ነው። የባዕል ነቢያት እያደረጋችሁ ነው ያላችሁት። እናንተን ከዚህ ትውልድ ጫንቃ እግዚአብሔር ያወርዳቸዋል። ይህን ትውልድ ይፈታል እግዚአብሔር። ይሄ ትውልድ እንደዚህ ተላልፎ እንዲሰጥ በተለያየ መንገድ ኦኩፓይ የሚቆጣጠረው የሚገዛው የሚከፋፈለው ብዛቱ። ነገር ግን እንደዚህ እንዲያደርግኛ አንፈቅድም። ከዚህ በኋላ እግዚአብሔር ተናገር ዝምም አትበል ብሎኛል። ዝም አልልም፣ እናገራለሁ። ጊፋታ በሚል ስም፣ መሳላ በሚል ስም የሆኑ ልብሶችን ቀለም እየቀየራችሁ ማለት ነው። ህዝቡ የማያውቀውን ልብስ እያስተማራችሁት፣ ተመሳሳይ ልብሶችን ቀለም እየቀየራችሁ፣ ከለር እየቀየራችሁ፣ ሚኒንግለስ የሆነ ፖለቲካ የተቆጣጠረው ፖለቲካ በአምልኮ መልክ የገባበት ጥንቆላ የበዛበት ፖለቲከኞች በየወረዳ በየምናምኑ ያላችሁ ፖለቲከኞች ጥንቆላ የበዛበት ማኒፑሌሽን የበዛበት ፖለቲካችሁ። ይሄ ነው ባንዲራ፣ ይሄ ነው ልብስ፣ ይሄ ነው መገለጫ ትላላችሁ። ያንን ህዝብ ተመሳሳይ ልብሶች ቀለም እየተነከሩ እየወጡ ማለት ነው። ቀለም እየተነከሩ እየወጡ በቀለም ልዩነት የዚህ ባህል ነው የዚያ ባህል ነው እየተባለ ልክ አለው። ማታለልም ልክ አለው። ማኒፑሌሽንም ልክ አለው። ሞኝነትም ልክ አለው። ነገር ግን ህዝቡን ለአጋንንት አሳልፋችሁ እየሰጣችሁ እናንተ ከተቀበላችሁ በኋላ ይሄንን ስልጣን ምንድነው የሆነው? ህዝቡ እስቲ እመኑ፣ አትካዱ። ብልጽግና ነው፣ በረከት ነው የሆነለት፣ ልማት ነው የሆነለት። እመኑ። የሚራበው ሰው ቁጥር አልጨመረም። የሚጎሳቆለው ሰው ቁጥር አልጨመረም። የሚሰደደው ሰው ቁጥር አልጨመረም። የሚሞተው ሰው ቁጥር አልጨመረም። ጦርነት አልበዛም። ግጭታ በየቦታው አልበዛም። ምንድነው የሚወክለው? ይሄ መቼ ነው የምትነቁት? ስንት ዘመን ይበቃችኋል እንዲገባችሁና እንድታምኑ? ስንት ዘመን ነው? ስንት ዓመት ጋችሁ እናንተ እንድትነቁ፣ እናንተ እንዲገባችሁ? አልነቃችሁም እኮ
አልገባች ኢንላይትን እኮ ሆናችሁ አይደለም፣ በርቶላችሁ እኮ አይደለም። ድንቁርና እኮ ነው። በፖለቲካ ስም እያራመዳችሁ ያላችሁት የለየለት ድንቁርና እኮ ነው። በአሊምን እኮ ነው እያስመለካችሁ ያላችሁት። የልምላሜ አምላክ በአሊምን ጣዖት በአልን ካሞሽን ነው እያስመለካችሁ ያላችሁት። ካሞሽን ነው አስታሮትን ነው እያመለካችሁ ያላችሁት። ስም እንዲጠራ አይፈለግም አሉኝ ሲናገር። አጋንንት ስታስወጣ እንደ ድሮ የአዳልሞቲ ሞሚናት መንፈስ የእንደዚህ መንፈስ እያልክ ወይም ደግሞ ምንድነው ስሙ የዚህ ዋቄፈና ስፒሪት ያለበት እየተባለ ማስወጣት አይቻልም። አሁን መድረክ ላይ እንደዛ ማድረግ እየተከለከለ ነው አሉኝ። አቴቴ ብለህ ማስወጣት አትችልም። ምክንያቱም አንዳንዱ ህዝቡ ማህበረሰቡ ወደኋላ በጣም ከመመለሱ የተነሳ እጅግ ወደኋላ ከመመለሱ የተነሳ አንዳንዱ አሁን የቅርስ ውስጥ እየገባ አንድ አለ ዓለም አቀፍ ተቋም እየዞረ የዓለምን አጋንንቶችና የዓለምን ጠንቋዮች የሚመዘግብ ዩኔስኮ የሚባል ድርጅት። እኔ የዩኤን አባል አይደለሁም ወይም የዩኔስኮ አባል አይደለሁም። እኔ አንድ መንግስት አባል የእግዚአብሔር መንግስት አባል ነኝ። የእግዚአብሔር መንግስት ሁሉን ትገዛለች። ነገር ግን የእግዚአብሔር ቃል በሚለኝ መሰረት በስርዓት የእግዚአብሔርን ህግ ኦፖዝ በማያደርግ የእግዚአብሔርን ቃል ኦፖዝ በማያደርግ መንገድ እገዛለሁ፣ እመራለሁ፣ ለኦቶሪቲ እገዛለሁ። ለኦቶሪቲ መገዛት ማለት ግን ማምለክ ማለት አይደለም። ኦቶሪቲ ሁሉ በላይ የሆነ ኦቶሪቲ አለ። ያን ኦቶሪቲ አይቼ ነው ሌሎች ኦቶሪቲዎችን ሁሉ ሪስፔክት ማድረገው የምገዛው። ምክንያቱም የኦቶሪቲ ሁሉ ሶርስ እና ምንጭ እግዚአብሔር ስለሆነ ኦቶሪቲ ሁሉ የሚሰየመው በእግዚአብሔር ፊት ነው። አባትነት ሁሉ የሚሰየመው በእግዚአብሔር ፊት ነው። ለዚህ በሚገባ ለመሪዎች ጸልያለሁ፣ በሚገባ ጸልያለሁ። በልቤ ላይ አንዳችም ጥላቻ የለም ለሰዎች ማለት ነው። እዚህ ወጥመድ ውስጥ ባለመግባቴና ከዚህ እግዚአብሔር ስላዳነኝ እግዚአብሔርን እጅግ አድርጌ ነው የማመሰግነው። ነገር ግን ለኦቶሪቲ መገዛት በሚል ስም ለማምለክ ፈቃደኛ አይደለም። የባዕድ አምልኮ እምነት ውስጥ ለመግባት ፈቃደኛ አይደለም። ኤልያስ ለኦቶሪቲ የማይገዛ ሰው ስላልነበር አይደለም። ኦቶሪቲን ኦፖዝ ያደረገ ኦቶሪቲ ራሱን ኦፖዝ ያደረገ አካል። ኦቶሪቲን ኦፖዝ ያደረገ ኦቶሪቲ እግዚአብሔርን ኦፖዝ ያደረገ ኦቶሪቲ የራሱን ኦቶሪቲ ኦፖዝ እያደረገ ነው ያለው። ምክንያቱም ዋናው ባለስልጣን እግዚአብሔር። ዋናውን ባለስልጣን ኦፖዝ ያደረገ የትኛውም ኦቶሪቲ በዛ መንገድ ኤክሰርሳይዝ የሚደረግ ኦቶሪቲ ኢቭን የተሰጠውን ስልጣን የራሱን ስልጣን ላልተሰጠበት ዓላማ እየዋለ ያለ ነው። ስለዚህ ላልተሰጠበት ስልጣን የራሱን ስልጣን እየተጠቀመ ያለን አካል ወደ ተሰጠበት ቦታ ተመለስ ማለት ኦፖዝ ማድረግ አይደለም። ለኦቶሪቲ ያለመገዛት አይደለም። አንተ ለተሰጠ ኦቶሪቲ እየተገዛ አይደለም። ስለዚህ ለኦቶሪቲ ተገዛ ማለት ነው። ከስልጣንና ከባለስልጣን ማን ይበልጣል? ስልጣን ይበልጣል። ለዚህ ነው ባለስልጣኖቹ ሲሄዱ ስልጣን የሚቀጥለው፣ ስልጣናቸው ሌላ ሰው የሚቀበለው። ኢየሱስ ከባለስልጣን አይደለም በላይ የሆነ መጽሐፍ ሲናገር ከስልጣናት በላይ ነው ይላል። ከፖዚሽኑ በላይ ነው ኢየሱስ። ከፖዚሽኑ በላይ ነው። ፖዚሽኑ ከሰዎቹ ይበልጣል። ስለዚህ ለፖዚሽኑ ለስልጣን ተገዙ ሲል መጽሐፍ ቅዱስ ለባለስልጣኖች ተገዙ እያለ ነው። ምን እያለ ነው? በሌላ ቋንቋ እነሱ ላሉበት ስልጣን ተገዙ እያለ ነው። እነሱ ካሉበት ስልጣን ወጥተው አክት ሲያደርጉ አሁን ባለስልጣንነታቸውን አይደለም ኤክሰርሳይዝ እያደረጉ ያሉት። በነገራችን ላይ ባለስልጣንነታቸውን ሳይሆን ኤክሰርሳይዝ እያደረጉ ያሉት የገዛ ስልጣናቸውን ኦፖዝ እያደረጉ ነው ያሉት። የገዛ ስልጣናቸውን ኦፖዝ ሲያደርጉ ለዚህ ስልጣን የመቆም ለዚህ ስልጣን መገዛተኛ ስራ ስለሆነ ኑ ወደ ስልጣን ተመለሱ ብሎ እነሱን ኦፖዝ እያደረጉ ያሉትን ስልጣን መደገፍና ከዚህ ኦፖዝ ከማድረግ ውጡ ብሎ መገሰጽ ለስልጣን መገዛት ይባላል። እንግዲህ በአማርኛ ወይም ሎጂካሊ ግልጽ ከሆነ ማለት ነው እያልኩ ያለሁት ነገር እየተናገርኩ ያለሁት ነገር የባዕድ አምልኮ ከቸርች ጋር ተጋብቷል፣ ከቤተ ክርስቲያን ጋር፣ ከፖለቲካ ጋር ተጋብቷል፣ ከሃይማኖት ጋር ተጋብቷል። አብዛኛው የሃይማኖት ሊደር በዚህ ተይዟል። ማለት ክርስቲያን ያልሆናችሁ በጌታ በኢየሱስ ክርስቶስ የማታምኑ ብዙ ነገር ልልላችሁ አልችልም። ግልጽ የሆኑ የጣዖት አምልኮ፣ ግልጽ የሆኑ ከልቶች በቤተ ጣዖታችሁ ውስጥ አለ። እኔ ቤተ ክርስቲያንን ብዬ ልጠራ ፈቃደኛ አይደለሁም። መብቴ ነው፣ አላምንበትም። ቤተ ክርስቲያናት ያልሆኑ ቤተ ጣዖት የሆኑ ብዙ ቦታዎች አሉ። ብዙ የተሸሸጉ ብዙ ዋሻዎች፣ ብዙ በከተማ ያሉ የመላእክትን ስም የያዙ ግን መላእክት የሌለባቸው ብዙ አሉ።
ነገር ግን ብዙ ዊችክራፍት ልምምዶች፣ ብዙ ደብተራዎች የተጠራቀሙባቸው፣ ብዙ ጥንቆላዎች የተጠራቀሙባቸው ያ ማኒፑሌሽን ዲፕ ማኒፑሌሽን፣ ጥልቅ ማኒፑሌሽን። ለምሳሌ ሰዎች ኃጢአታችሁ እንዲሰረይላችሁ ይሄን ያህል ስገዱ ብሎ አንድ ሰው ይነግራቸዋል። ናንሰንስ። የእናንተ ኃጢአት እንዲሰረይ ለምንድን ነው መጽሐፉን ማለት እሱም ያነበውን መጽሐፍ አንብባችሁ ለምን የእሱም ቦታ ላይ አትቀመጡ? ለምን እሱ የሚለውን ማለት አትጀምሩ? ምን እያለ ነው ያለው? ለምንድን ነው ማታነቡት መጽሐፍ ቅዱስ? እኔ ሃይማኖት ንትርክና ክርክር ውስጥ የመግባት ኢንተረስት ስለሌለኝ ብዙ መሄድ አልፈልግም። ይሄን ያህል ስገዱ፣ ይሄን ያህል ስጦታ አምጡ፣ ይሄን ያህል እንደዚህ አድርጉ፣ ይሄን ያህል ትቀጣላችሁ ይባላል። ኃጢአታችሁን ግለሰብ ለማስተሰረይ፣ በገንዘብ ለማስተሰረይ። እኔ በጣም ይገርመኛል። አንዳንድ ሰዎች ሳይንስ ይማራሉ፣ ፊዚክስ፣ ኬሚስትሪ ይገባቸዋል። ሃይማኖት ውስጥ ያለ የማኒፑሌሽን ግን አይገባቸውም። ከዛ ሃይማኖተኛ ነኝ ብለው ይጓዛሉ። ሃይማኖት ውስጥ አጋንንት ጥንቆላ ስለሆነ እኮ ፊዚክስ ገብቷቸዋል፣ ኬሚስትሪ ገብቷቸዋል፣ የቴክኖሎጂ ሳይንስ ቴክኖሎጂ አጠቃቀም ገብቷቸዋል። ሶፍትዌር ኢንጂነር ናቸው ወይም ደግሞ የሆነ ነገር ናቸው ወይም ሕክምናን ተምራቸዋል። ግን ይሄ ዲፕ ማኒፑሌሽን፣ ይሄ ጨዋታ፣ ይሄ ጥንቆላ ግን አልገባቸው። አእምሯችሁ ላይ የሚጫወቱት ይሄ አልገባቸው። አባቶች በሚል ስም ቀድማችሁ ተሰርራችኋል፣ ተታላችኋል። ስትሮንግ ሆልድ ስለሆነ ነው አእምሯችሁን የያዘ በእግዚአብሔር ላይ ከፍ የሚል እውቀት ስለሆነ ነው ነፃ መውጣት ያልቻላችሁት። ፍርሃት አለ ይህንን እምቢ ለማለት። ምክንያቱም ሰይጣን በዛ አእምሮ ክፍል ውስጥ ተመሽጓል። ከዛ የተነሳ እምቢ ልትሉ ስትሞክሩ ፍርሃትን ይለቃል። ከውስጣችሁ ኢንዛይም እንዲያመነጭ ያደርጋል። የፍርሃት ሆርሞናችሁ አክቲቭ እንዲሆን ያደርጋል። ልባችሁ በኃይል እንዲመታ ያደርጋል። ምትሞቱ ይመስላችኋል። ሙቱ። ያኔ ነው መኖር የምትጀምሩት። ለዛ ፍርሃት ሙቱ፣ እምቢ በሉት። አትያዙ። በዚህ ልክ ራሳችሁን አትስጡ። ሞኞች አትሁኑ። ባሪያ አታድርጉ ራሳችሁን ለአጋንንት። በሰው ስም አጋንንት እንዲገዛችሁ አትሞክሩ። መጽሐፍ ይኸውላችሁ ሰዎችን እኔ አንድ ማምነው ሰው የለም በዚህ ምድር ላይ፣ አንድ ራሴን ጨምሮ አንድ ማምነው ሰው የለም በዚህ ምድር ላይ። ለምን መሰላችሁ? ሰውን እንዳምን እግዚአብሔር አልጠየቀኝም። ሰዎችን ውደዱ ነው ያለው እንጂ ሰዎችን እመኑ አላለም። እግዚአብሔር ያለው እንደዚህ ነው። እግዚአብሔርን እመኑ ነው፣ እኔን እመኑ ነው ያለው። ልጅ ሆይ ልብህን ጠብቃለና ልብህን ደግሞ ስጠኛል። ልብህን ከሌላው ጠብቅ፣ ልብህን ግን ለእኔ ስጠኛል። አንድ ማምነው ሰው የለም። አንድ ማምነው ሰው የለም ማለት ግን እግዚአብሔር እንዲታመኑ የሰጠኝን ሰዎች አላምናቸውም ማለት አንደኛ ሪስፔክት አድርጌ፣ ሁለተኛ ደግሞ አላምናቸውም፣ ትረስት አላደርጋቸውም እያልኩኝ አይደለም። እነሱን በሚመለኩበት ደረጃ አላምናቸው፣ ራሴንም ጭምር ማለት ነው። ነገር ግን ፖዚሽን እግዚአብሔር ከሰጣቸው የሆነ ነገር የሆነ ፖዚሽን ከሰጣቸው እግዚአብሔርን አምኜ ያንን ፖዚሽን ሰጣቸዋለሁ። ምን ማለት ነው? እግዚአብሔርን አምኜ አምናቸዋለሁ። እግዚአብሔርን አምኜ አምናቸዋለሁ። ራሴን አምኜ፣ እውቀቴን አምኜ፣ እኔን ኢንቴሌክት አምኜ ወይ እኔን ኤክስፒሪየንስ አምኜ አይደለም። እግዚአብሔርን አምኜ አምናቸዋለሁ። ስለዚህ ያመንኩት እግዚአብሔርን ስለሆነ እነሱን ለማመን ያመንኩት እግዚአብሔርን ስለሆነ ያመንኩት እንደማያሳፍረኝ ያውቃለሁ። ኢቭን ድካም ቢኖርባቸው እንኳን ልቤ ቶሎ አይሰበርም። ምክንያቱም እግዚአብሔርን አምኛለሁ። ስለነሱ እግዚአብሔርን ስላመንኩ ነው እነሱን ያመንኳቸው። ስለዚህ በድካማቸው አብሬ ከእግዚአብሔር ጋር እሰራለሁ። ሁልጊዜም አውቃለሁ፣ ዊክነሳቸውን መለየት እችላለሁ። እግዚአብሔርን አምኜ ስላመንኳቸው ዊክነስ የለባቸውም ብዬ አይደለም ማምናቸው። አይሳሳቱም ብዬ አይደለም ማምናቸው። ድካም የለባቸውም ብዬ አይደለም ማምናቸው። እሱ አምኗቸዋል ብዬ ነው ማምናቸው። እሱ ይህን ቦታ ሰጥቷቸዋል ብዬ ነው ማምናቸው። እሱ አለ ብዬ ነው ማምነው። በዊክነሳቸው ይረዳቸዋል፣ እኔንም ደግሞ በዛ ውስጥ እንዳልያዝ ያደርገኛል፣ ይረዳኛል፣ ያድነኛል ብዬ ነው እግዚአብሔርን ያመንኩትና ያመናቸውን ያመንኩት። ከዚህ እውቀት የተነሳ ግን አብዝቼ ወዳቸዋለሁ። ፒውር ንጹህ እውቀት ስለሆነ እግዚአብሔር ያስተማረኝ እውቀት ስለሆነ ወዳቸዋለሁ። ከእግዚአብሔር ጋር እሰራለሁ፣ አብሬ ቆማለሁ፣ ጸልያለሁ፣ እጾማለሁ፣ እዋጋለሁ። በህይወታቸው ሰክሰስ እንዲሆን እግዚአብሔር እንዲገለጥ እንዲሰራ የሚፈልገው ነገር እንዲሆን እነሱ የጠየቁት የለመኑት የጸለዩት ወደ ስኬት እንዲመጣ የተጠሩበት ፐርፐስ እግዚአብሔር የጠራቸው ያ ፐርፐስ በህይወታቸው እንዲገለጥ ለዛ እንዲበቁ እጸልያለሁ፣ እቆማለሁ። ሲሳሳቱን ኖ እላለሁ፣ አይሆንም እላለሁ። ሲያጠፉ ተመለሱ እላለሁ። እኮንናለሁ ሳይሆን እገስጻለሁ፣ እመክራለሁ፣ አብሬ እቆማለሁ። ሲሰበሩ እንዲቆሙ አጽናናለሁ። ሲታለሉ መታለላቸው እንዳይቀጥል ከእግዚአብሔር ጋር እሰራለሁ።
በእኔም ሕይወት እግዚአብሔር እንደዛ እንደሚያደርግ ደግሞ ዘርን እየዘራው እንደሆነ አምናለሁ እንጂ የማመልከው የሃይማኖት አባት የለኝም። አምልኮ ነው ሰዎች ዲማንድ እያደረጉ ያሉት ከእናንተ። አምልኮ መከበርን፣ አምልኮ የእግዚአብሔርን ቦታ ነው እየፈለጉ ያሉት። ያንን ሰጥታችኋል። ማስተሰሪያ መካከለኛ ብዙዎች አሏቸው። ከዚህ የተነሳ መካከለኛ ኤጌሌ ሰው መካከለኛ መሆን ይችላል ብለው ስለሚያስተምሯችሁ ማለት እነሱ ከልባችሁ ውስጥ መውጣት ስለማይፈልጉ የሞቱትንም ከልባችሁ ውስጥ ማውጣት አይፈልጉ። በሕይወት የሌሉትን ማስተሰሪያ ይችላሉ፣ መማለድ ይችላሉ ብለው ያስተምሯቸዋል። ነንሰንስ ነው። ለዚህ ክርክር አያስፈልገው፣ ዲቤት አያስፈልገው፣ ምንም አያስፈልገው። ሰው ወደ ብርሃን መምጣት ነው ያለበት። አንዳንድ ሰዎች እንደዚህ ይላሉ። እኔ አንድ ጊዜ መንገድ ላይ እየሰበኩ አንድ ጊዜ ብዙ ጊዜ ነው ያጋጠመኝ። አንድ ከተማ እየሰበኩ አንድ ሰው ከቤተ እምነት ይመጣል። ከአንድ ቤተ እምነት ለብሷል፣ በደንብ ለብሷል። መንገድ ላይ እየሰበኩ ነው። ያ ከተማ የሙስሊም ከተማ ነው። እሱ ደግሞ ለብሷል፣ ቀሚሱን በደንብ ለብሷል። ሰዎች ብዙ ወጣቶች እየተከተሉት ነው እየመጡ ያሉት። ከሩቅ እየጮኸ ይመጣል እና በግልጽ ልንገራችሁ፣ ማርያም ታማልዳለች አታማልድም፣ ታማልዳለች አታማልድም እያለ ይመጣል። አንድ ወንድም ከኔ ጋር ነበር፣ አብሮ ታች ቆሞ አሜን ይላል። እሱ ብቻ እኔ እየሰበኩ ነው። ሰዎች የሚያልፉም ያገድሙ አሉ። ገበያ ዳር ነው ያለ ነው። ገበያ አጠገብ መውጫው ጋር ማለት ነው። ገበያ ኦልሞስት በእኛም ፊት የሚሸጡ ሰዎች አሉ። ጥቂት ቆሞ የሚሰሙን ሰዎች አሉ። አብዛኛው ኢንተረስትድ አልነበረም። እኛ ግን እየሰበክን ጥቂት ሰዎች ነበር። ያ ወንድም ብቻ አሜን ይላል እና እየቸኮለ መጣ። ያ ሰው እየፈጠነ በዚህ አቅጣጫ መጣ። ከኔ በስተግራ በታች በኩል ማለት ነው መጣ። እኔ ከቆምኩበት ከፍታ ቦታ ላይ ነው የቆምኩት። እየጮኸ መጣ። ማርያም ታማልዳለች አታማልድ ንገረኝ እስቲ እያለ ጣቱን እኔ ላይ እየገዛ። በጣም ብዙ ወጣቶች ደግሞ ከኋላው እየተከተሉት ነው። ውስጤ ተቆጣ። ከአንደበቴ የወጣው ቃል እኔ ራሱ መልሼ ልመልሰው ያልቻልኩት ነው። ፓወርፉል ቃል ወጣ እንደዚህ የሚል አንተ ዲያብሎስ፣ የዲያብሎስ ልጅ ሂድ ከፊቴ ጥፋ፣ ጮክ ብዬ ማለት ነው። ያ ሰው ቀሚሱን ይዞ ሮጠ። አጋንንት ስለነበር ማለት ነው። ሮጠ። በሌላ አቅጣጫ በታች ነበር በግራዬ በኩል የመጣው፣ ወደ ላይ በግራዬ በኩል መሮጥ ጀመረ። አብሮት ያሉ ወጣቶች ሮጡ እና በጣም ሱፐርናቹራሊ አንዲት ሴት መታ እጄን ያዘች። እግዚአብሔር ብዙ ነገር ያደረገበት ያቺ ሴት አእምሮዋን የሚያማት እብድ፣ በዛ አካባቢ የምትታወቅ በዛ ከተማ የምትታወቅ በስም የሚያውቋት ሴት ነበረች እና መታ እጄን ያዘች። እጄን ስትይዝ ተከተሉኝ ሰዎች። በቃ ጨረስኩኝ ስብከቴ። ኑ ተከተሉኛል። በጣም ብዙ ሰው ተከተለኝ እና ያቺን ሴት እጇን ይዤ እዚህ ጋር ነበር የያዘችው። እጇን ያስኩኝ፣ አስለቅቄ እጇን ያስኩኝና ከዛ መሄድ ጀመር። አንድ ቤተክርስቲያን ቅርብ ነበር፣ የፕሮቴስታንት ቤተክርስቲያን ማለት ነው፣ የአማኞች ቤተክርስቲያን አገኘን። እኛ እዛ ባል አይደለንም፣ እዛ ከተማ ነዋሪዎችም አልነበርንም፣ ተማሪዎች ነው የነበርነው። ከዛ ይዣት ገባው ወደ እዛ ቤተክርስቲያን ቅጥር ግቢ። ስንገባ አብረውን ብዙ ሰዎች ተከትለውን ገቡ። አጋንንት መጫው ጀመረ እና ኤንዌስ ያቺ ሴት ነፃ ወጣች። እዛ ጋ ብቋጭ ጥሩ ነው ባልቀጥል ማለት ነው። እግዚአብሔር ይህንን አደረገ። ነገር ግን ብዙ ሰዎች ያጋጥሙኛል። እኔ አንድ ጥያቄ ጠይቃቸዋለሁ። ለማርያም ማን ነው የሚያማልደው? ማርያም ለእናንተ ካማለደች እሷ እያለች በነበረችበት ጊዜ ለእሷ ማን ነበር የሚያማልደው? ማን ነበር አማላቸው? ማን ነበር? መልሱ። ሌላ ሰው ነው ወይስ ማርያም አማላጅ አልነበራት? ማርያም አማላጅ ካልነበራት አማላጇ ሌላ አካል ከሆነ እግዚአብሔር ከሆነ ከእግዚአብሔር ጋር በቀጥታ መገናኘት የምትችል ከነበረ ለምንድን ነው አንተ ማትገናኘው በቀጥታ? ለምንድን ነው አንተ የዘጋኸው መጽሐፍ ሳከፍት ዝም ብለህ ሰዎች ከፍተናል የሚሉ ውሸታም ሰዎች ከፍተው ወይም አያውቁ፣ እድሜ ልካቸውን ከፍተው አያውቁ፣ አንብበው አያውቁ፣ ካነበቡ ትክክል እንደሚወቀሱ ያውቃሉ፣ አያነቡም፣ ይሸሻሉ። ከፍተው የማያውቁ ሰዎች ተረት ተረት አምጥተው ሲነግሩ የምታምናቸው የቱ ጋ ነው ብለህ ለምን አትጠይቅም? እኛ እንደዚህ ነው እርስ በርስ የምንጠያየቀው። የቱ ጋ ነው ብለህ ዕብራውያንን እስቲ አሳዩኝ፣ ዕብራውያን 7ን ዕብራውያን 4ን ለምን አትልም? ለምን አታነብ? ለምን አታነብ? ሌሎች ክፍሎችን ሮሜ 8ን ለምን አታነብ? ሮሜ 9ን ለምን አታነብ? ሌሎች የመጽሐፍ ክፍሎችን ለምን አታነብ? ቆሮንቶስ ላይ ጳውሎስ የጻፈው ለምን አታነብ? ስለዚህ ለምን ትጠይቃለህ? አንተ ራሱ መልሱን ሳትፈልግ ለምን ትጠይቃለህ? ብዙዎች መልስ የሚፈልጉ ይመስላሉ። ጲላጦስ ሳይሆን ጲላጦስ ሄሮድስ ፊት ኢየሱስ ምንም አልተናገረም። ጲላጦስ ፊት ግን ጥቂት ተናግሯል። ጲላጦስ ጠየቀው ኢየሱስን
ልፈታ ወይም ልገል ላስር እንደምችል አታውቅም ሲለው ከላይ ካልተሰጠ በስተቀር ምንም ልታደርግ አትችልም አለ። ነገር ግን ኢየሱስ እንደዚህ አለ፣ እኔ ስለ እውነት ተወልጃለሁ ብሎ ኢየሱስ መልሶለት፣ ይህ ሰው ፊት ለፊቱ ስለ እውነት ተወልጃለሁ የሚል ሰው እየተናገረው እውነት ምንድን ነው ብሎ ጠየቀው። ውስጡ ነው የተነካው፣ ልቡ ነው የተነካው፣ ደነገጠ። እውነት ምንድን ነው ብሎ ጠይቆ በሚያሳዝን ሁኔታ ግን መልሱን አልጠበቅም። ወደ ሌላ አክሽን ሄደው ወደሚፈልገው ነገር ሄደው ማለት ብቸኛው በዛ ጊዜ ብቸኛው ኦፖርቹኒቲ ኢየሱስ ፊት ቆመው ብቸኛ መልስ ሊሰጠውና ይሄንን ጥያቄ መልሶለት ነፃ ሊያወጣው የሚችል ሰው ፊት ለፊቱ ቆሞ ያንን ኦፖርቹኒቲ አለመጠቀም ምን አይነት አለመታደል! ምን አይነት ክፉ ልብ ነው ያለው ሰው! ምን አይነት ቸልተኝነት ነው! ምን አይነት የለመደውን መንገድ አለመልቀቅ መፈለግ ነው! እውነት ምንድን ነው ብሎ ጠየቀውና ይመልስለት ነበር ኢየሱስ ከልቡ ጠይቆት ቢሆን መልሱን ትቶ ወደ ራሱ ተግባር ነው ሄደው። ብዙዎቻችሁ ለክርክር፣ ለጥል፣ ለንትርክ ነው እንጂ ለመልስ አይደለም ጠይቁት። ስለዚህ መልስ አይደለም የሚያስፈልጋቸው፣ መልስ ሳይሆን ግሳጼ ነው የሚያስፈልጋቸው። እግዚአብሔር ስም ይባረክ። ፕሮቴስታንት ውስጥ ብዙ አይነት ማኒፑሌሽኖች፣ ብዙ አይነት ማስፈራራቶች፣ ብዙ አይነት ይወላችሁ ክሊር የሆነውን ግልጽ የሆነውን የእግዚአብሔርን ቃል ለምን ታሰድባላችሁ? ነቢያት የሆናችሁ ሰዎች አንድ ሰው እንደዚህ አለኝ፣ ነብይ ብለህ ራስን አትጥራ። ነብይ ነህ እናውቃለን፣ አውቃለሁ፣ ግን ነብይ ብለህ አትጥራ። ምክንያቱም ነብይ ስትጠራ ሰው ሁሉ በሆነ ወገን እንደሆነ ሊፈርጅ ይችላል። ነብይ ነኛ። የመጀመሪያው እኮ ሰይጣን ታርጌት እኛ ነብይ ነን ብለን ማቆም እንዳንችል የተለያዩ መንገዶችን መጠቀም ነው። በዋናነት ሰዎች አኪውዝ የሚያደርጉ ሰዎች ውሸታም ሰዎችን አይተው ሰምተው የማያውቁትን ነገር ነብይ እንደዚህ ይላል፣ ነብይ እንደዚህ ይላል ብለው ውሸት በመናገር። በሁለተኛ ደረጃ ደግሞ ነቢያቶች የሆኑ ሰዎች የራሳቸውን አምቢሽን የራሳቸውን ፍላጎት ተከትለው እንዲያጠፉ እንዲሳሳቱና ሰበብ እንዲሰጡ ለነዚህ ሰዎች ለመጀመሪያዎቹ ምክንያት እንዲሰጡ በማድረግ ሶስተኛ ደግሞ ሰዎች እንዲፈሩ ከነዚህ ሁለት ድርጊቶችና ሁለት ንግግሮች የተነሳ ሰዎች እንዲፈሩ በማድረግ ነቢያትን እንዳይፈልጉና እግዚአብሔር ያስቀመጠላቸውን በረከት ሄደው እንዳይቀበሉ በማድረግ ሰይጣን ውድ የሆነውን በጣም ውድ የሆነውን ኦፊስ አታክ እያደረገ ነው ያለው። ውድ የሆነ ይኸውላችሁ በብዛት ቤተክርስቲያን ያላችሁ ሰዎች በብዛት የሚደበደብበትን ቦታ እዩ። ሰይጣን በብዛት አታክ የሚያደርገውን ኤሪያ እዩና እዛ ትሬዠር እንዳለ ይግባችሁ። እዛ ትልቅ ሀብት እንዳለ ይገባችሁ። እዛ ውስጥ ሰይጣን የሚደበድብበትን ቦታ ይሁን። ከዛ ንጹህ በሆነው አእምሮ እግዚአብሔርን ፈልጋችሁ እዛ ውስጥ እግዚአብሔር ያስቀመጠውን ነገር ለማግኘት ተጠቀሙ፣ ፈልጉ። ሰይጣን ያንን ነው እያደረገ ያለው፣ ማንም እንዳይፈልግ። ምክንያቱም እዛ ውስጥ ብዙ ነገር ስለተቀመጠ። ኤኒዌይስ ልምጣ። ነቢያት የሆናችሁ ሰዎች ማኒፑሌት ማድረግ እኮ አይፈቀድም። ትንቢት በመናገር ወርድ ኦፍ ናውሌጅ ተናግራችሁ ቀጥላችሁ የምትናገሩትን ትንቢት እናንተ በፈለጋችሁት መንገድ እንድታደርጉት እግዚአብሔር አልፈቀደላችሁም። ወርድ ኦፍ ናውሌጅ የሰጣችሁ እግዚአብሔር የሰዎች ልብ ወደ እምነት እንዲመጣ ለማድረግ እንጂ የእውቀት ቃል የሰጠው እግዚአብሔር ሲናገር ልባቸው መስማት እንዲችል ለእግዚአብሔር ክፍት እንዲሆን ለማድረግ እንጂ ወርድ ኦፍ ናውሌጅ በመናገራችሁ ወርድ ኦፍ ናውሌጅን ኤግዛጁሬት አድርጋችሁ ወርድ ኦፍ ናውሌጅ ብቻ የመጨረሻው የመንፈሳዊነት ጥግ የስጦታ ጥግ አድርጋችሁ ያንን ወርድ ኦፍ ናውሌጅ ይወላ። እኔ ወርድ ኦፍ ናውሌጅ እንግዲህ በጣም ረጅም ዓመታት ሆኖኛል። 10 ምናምን ዓመታት ሆኖኛል በነቢያት አገልግሎት ሳገለግል። መጀመሪያ ዴሊቨረንስ ነው የጀመርኩት። በዋናነት ትንቢት በመናገር በተለያየ መንገድ ትንቢት፣ ልሳን በመናገር ልሳን በመተርጎም ልዩ ልዩ ልሳን በመናገር ታምራት በማድረግ የዛሬ 10 ምናምን ዓመት ነው ለመጀመሪያ ጊዜ ሁለት ክራንች ከሰው የነጠቅኩት። የዛሬ 10 ምናምን ዓመት ነው አይነ ስውር ሲበራ ማየት የጀመርኩት። አሁን ደግሞ የቀጠልኩት። እግዚአብሔር ይመስገን። እግዚአብሔር እንደሚሰራ አውቃለሁ። በዚህ ውስጥ ብዙ ተምሬያለሁ። ስለ ዲሊቨረንስ ብዙ ተምሬያለሁ። ስለ ወርድ ኦፍ ናውሌጅ ብዙ ተምሬያለሁ። ልጆች እኔ ጋር መጥተው ከኔ ጋር አገልግሎት ከጀመሩ በኋላ ወደ መንፈሳዊ ነገር ሲገቡና ወርድ ኦፍ ናውሌጅ መናገር ሲጀምሩ፣ ጥቂት ትንቢት መናገር ሲጀምሩ ትዕቢተኞች ይሆናሉ። እኔን አኪውዝ ማድረግ ይጀምራሉ። በወርድ ኦፍ ናውሌጅ አገልጋዮችን መመዘን ይጀምራሉ። አገልጋዮችን እንትና ይበልጣል የምትሉ ልጆች ህፃናት መሆናችሁን ልነግራችሁ ፈልጋለሁ። ኔፒው ኤጅ ላይ ነው ያላችሁት። ህፃናት ናችሁ።
ኒኩ ውስጥ ነው ያላችሁት። ገና ጨቅላዎች ናቸው። ከእንትን ውስጥ መውጣት አልቻላችሁ። እየተሳደብኩኝ አይደለም። ይበቃል ግን በቃ ይበቃል፣ ይበቃል። እንደዚህ እየተሰቃየ ያለን ህዝብ፣ ይሄን እየጠፋ ያለን ትውልድ ከመመለስ የራሳችሁን ኢጎ ፊድ ማድረግ ይበቃል፣ 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 ይበቃል። ሰዎች እንዳይቀበሉ፣ ሰዎች ፕሮፌሲ እንዳይሰሙ እናንተ ናችሁ በዋናነት እያደረጋችሁ ያላችሁት። እናንተ ናችሁ በዋናነት እየሰራችሁ ያላችሁት። እናንተ ናችሁ ሳታውቁ ዊች ክራፍት ስፒሪት ውስጥ የገባችሁት፣ ዊች የሆናችሁት። በስም ትንቢት አልተናገርንም፣ አጋንንት አላስወጣንም የሚናገሩ እኮ አሉ። እዛ መደዳ እንዳልሆናችሁ በምን እርግጠኛ ናችሁ? መንፈሳዊነታችሁን የምትመዝኑት በተናገራችሁ ትንቢት ልክ ከሆነ ልንገራችሁ፣ ስህተት ውስጥ ናችሁ። መንፈሳዊነታችሁን የምትመዝኑት፣ ለእግዚአብሔር ያላችሁን ቅርበት የምትመዝኑት በተቀበላችሁት ስጦታ ከሆነ ስህተት ውስጥ ናችሁ። ኦልሬዲ ስህተት ውስጥ ናችሁ። አንዳንዶች ደግሞ በተለየ ሁኔታ ወርድ ኦፍ ናውሌጅ ስለማይናገሩ እግዚአብሔር እየተጠቀመባቸው ትተው ይሄዳሉ። ምክንያቱም የሚፈልጉት የሰውን ተቀባይነት ነው። የሚፈልጉት ሆሆ ማስባልና ማስጨብጨብ ነው የሚፈልጉት። እንደ ብዙ በሰበሰበ አይደለም፣ ብዙ ባልሰበሰበም አይደለም። እንደዚህ ባል ደስ ይለኛል፣ ግን እውነቱ ይሄ ነው። ኢንታየር ህይወቱን ሰጥቶ በመስቀል ላይ ማለት ነው 33 ዓመት ተኩል ሙሉ ኖሮ 3 ዓመት ተኩል ያንን የመሰለ የታምራት አገልግሎት ታይቶ ተሰምቶ የማይታወቅ አገልግሎት በውሃ ላይ ተራምዶ ኢንታየር ህይወቱን ሰጥቶ መስቀል ላይ ሞቶ ኢሳይያስ 53 ላይ ኢሳይያስ እንደተናገረው ከትውልዱ እንደተወገደ ማን አስተዋለ አለ። ከትውልዱ መካከል እንዲህ ተወግዶ ተጥሎ የተጣለ ሆኖ ያንን ያህል ራሱን ሰጥቶ ሞቶ ኢየሱስ ክርስቶስ ከተነሳ በኋላ ያገኘው 120 ሰው ብቻ ነው። 120 ሰው ብቻ ነው የተከተለው። 120 ሰው ብቻ ነው በንጹህ ልብ የተከተለው። 120 ሰው ብቻ ነው አስቀምጦ ወደ አብ ያረገው። በእነሱ መካከል ነው፣ በእነሱ ፊት ነው፣ እነሱ ምስክር አድርጎ ነው እነሱ የትንሣኤውና የማረጉ ምስክር የሆኑት 120 ሰው ብቻ ነው። ነገር ግን ማለት ብዙ የሰበሰበ ስተት አለበት እያልኩኝ አይደለም። ብዙ ያልሰበሰበ ትክክል ነው እያልኩኝ አይደለም። እንደዚህ አይነት ሚዛን መጀመሪያም መወገድ ነው ያለበት። መጀመሪያም አለመኖር ነው ያለበት። ወርድ ኦፍ ናውሌጅ መናገር የመንፈሳዊነት ልክ፣ ጥበብ ቃል መናገር የመንፈሳዊነት ልክ። የጥበብ ቃል በጣም ከመናገር የተነሳ አጥንት ውስጥ ያለው መቅኔን ዝርዝር በስም ልናገር ይችላል። የእውቀት ቃል ከመናገር የተነሳ የጥበብ ቃል ከመናገር የተነሳ ዲቴል በሰዎች ዴስቲኒ ውስጥ የሚሆነውን ኤቭሪ ዲቴል ልናገር ይችላል። ለዚህ ምስክር የሚሆኑ በጣም ብዙ 100 ሰዎችን ልጠራ ይችላል። ኤቭሪ ዲቴል ሰኞ ምን እንደሚያገኘው ማክሰኞ ምን እንደሚያገኘው ልናገር ይችላል። ኢንተረስትድ የሆንኩት ከጥበብ ቃልና ከእውቀት ይልቅ በጥበብ ቃልና የእውቀት ቃልን በሰጠው በእግዚአብሔር ነው ኢንተረስትድ የሆንኩት። በሱ ኢንተረስትድ ነኝ። ይሄን ያደረገ ጉደኛ አምላክ ነው። ይሄን ያደረገ ታምረኛ አምላክ ነው። ይሄን ያደረገ ልዩ አምላክ ነው። ይሄን ያደረገ ሊመለክ ይገባል። ነገር ግን ምልክቶቹ አይደሉም። በዋናነት ደግሞ ከምልክቶቹ በላይ ደግሞ በምልክቶቹ ውስጥ የሚገልጣቸው ካራክተሮቹ ይበልጣሉ። ካራክተሮቹ፣ ባህሪዎቹ፣ ጨዋነቱ፣ ዲሲፕሊኑ እነዛን ሁሉ እያደረገ ማኒፑሌት አለማድረጉ፣ ዲሲቭ አለማድረጉ፣ ኢንቲሚዴት አለማድረጉ፣ ኮንትሮል አለማድረጉ፣ መብት መስጠቱ ይገርማል። አይደለም ትንቢት የሰሙ ሰዎች ትንቢት በዛ ልክ እድሜ ዘመኔን ወጣትነቴን በሙሉ ተናግሬ ከዛ በላይ ትንቢት በመናገር ብዙ ገጽ ያለውን መጽሐፍ ትንቢት ብቻ የሆነ መጽሐፍ አሳትሜ ራሱ ትንቢት ተናግረሃልና ብሎ ማኒፑሌት አያደርገኝም፣ ኮንትሮል አያደርገኝም። ትንቢት ተናግረሃልና ብሎ ኢንቲሚዴት አያደርገኝም። ትንቢት ፍሪ ዊል አለኝ በሱ ዘንድ ነፃ ላይ ካራክተሩ፣ ባህሪው፣ ጨዋነቱ እሱ የበለጠ ኢምፕረስ ያደርገኛል። የእግዚአብሔር ስም የተባረከ። ሌሎችም ሰዎችን የዶክትሪናል ልዩነት በማሳየት ሰዎችን ኢንቲሚዴት የምታደርጉ የምታስፈራሩ፣ ወጣቱ እግዚአብሔር ለጠራው ጥሪ እንዳይሆን አብያተ ክርስቲያናት ጎራ እየለያችሁ ማለት ጎራ ግልጽ ነው እኮ ብዙ የዲኖሚኔሽን ልዩነት እንዳለ የለንም እያላችሁ መዋሸታችሁ ነው። ቀድሞም ትክክል ያለው ነው። ጴንጤቆስታሉና ኢቫንጀሊካሉ፣ ሉተራኑና ባፕቲስቱ አንድ ነን ማለታችሁ ነው። መጀመሪያም
መጀመሪያ ልዩነቶቻችሁን ክዳችሁ ደብቃችሁ ግን እያያዛችሁት በልባችሁ አክት እያደረጋችሁበት ሌላውን ማኒፑሌት ማድረጋችሁ ነው ችግሩ። አሁን ደግሞ ለራሳችሁ ዓላማ ልዩነቶቻችሁን መጠቀም ጀምራችኋል። አሁን ደግሞ ማኒፑሌት ማድረግ ጀምራችኋል። ልዩ የእግዚአብሔር ሰዎች እንዳሉ በምድሪቱ ላይ እግዚአብሔር የሚጠቀምባቸው ሰዎች እንዳሉ አምናለሁ፣ አውቃለሁ። ራሳቸውን ለወንጌል በመስጠታቸውና እግዚአብሔርን እሺ በማለታቸው ለአገልግሎት ራሳቸውን በመስጠታቸው ልዩ አድናቆት አለኝ፣ ልዩ ክብር አለኝ። ነገር ግን በዚህ ውስጥ ሰዎችን ንብረት ማድረግና ኮንትሮል ማድረግ ግን አይቻልም። ያ ስለሆነ ራሳችሁን በመስጠታችሁ ሪዋርዳችሁ የሌላውን ሰው ህይወት ሌላ ሰው ህይወት ላይ መጫወት አይደለም፣ የሌላ ሰው ነፃነት ላይ መጫወት አይደለም። የፈለገውን ሰው ነፃ መሆን አለበት። ሳይገባው ነፃ መሆን አለበት፣ ገብቶት ነፃ መሆን አለበት። ገብቶት ነፃ መሆን አለበት። ያ እግዚአብሔር ነው ፕሮሞት በሰው ልብ ውስጥ ፕሮሞት ሊያደርጋችሁ የሚገባው እግዚአብሔር ነው። ያ ኮንትሮሊንግ፣ ያ ማኒፑሌሽን ይወላችሁ፣ ያ ዲሰፕሽን ዊች ክራፍት ነው፣ ጥንቆላ ነው። የራሳችሁን ለእግዚአብሔር ስለሰጣችሁ በዚህ ምክንያት ደግሞ እሺ በማለታችሁና በመታዘዛችሁ በዚህም እግዚአብሔር ስለተጠቀመባችሁ ደስተኛ ነኝ። አክብሮትም አለኝ፣ ትልቅ አክብሮት አለኝ። ይህ ማለት ግን ሰዎችን እንደፈለግን ኮንትሮል ማድረግ እንችላለን፣ ማኒፑሌት ማድረግ እንችላለን፣ ለገዛ ዓላማችን ማዋል እንችላለን ማለት አይደለም። ሆዳችንን ሲቆርጥ እነሱ እንዲታከሙልን ይገባል። እኛ በቆረጠን እነሱ ሊታከሙልን ይገባል ማለት አይደለም። ማኒፑሌት ማድረግ በማንኛውም ሚዝ ለመልካም ለቅዱስ ዓላማም ተብሎ ትክክል አይደለም። ለመልካም ዓላማም ተብሎ መልካም ዓላማም ተብሎ የሰው አእምሮ የሰው ነፍስ ከየትኛውም ዓላማ ካለው ነገር ይበልጣል። ታውቃላችሁ ይሄንን? ኢየሱስ ለሰው አእምሮ ሞቷል። ኢየሱስ ለሰው ነፍስ ሞቷል። ለሰው ነፃነት ሞቷል። ከየትኛውም ዓላማ ካለው ነገር ይበልጣል። የሰው ነፍስ የሰው አእምሮ ከየትኛውም ኮዝ ይበልጣል። ሰዎች ነፃ መሆን አለባቸው። የሚያደርጉትን ነገር አምነው የሚያገለግሉትን አገልግሎት አምነው ማገልገል አለባቸው። በዚህ ምክንያት ማኒፑሌት ማድረግን እንደ ትክክለኛ መሳሪያ ይዛችሁ በመሄድ የጠፋችሁ ሰዎች አላችሁ። አገልግሎታችሁን የተዋችሁ እግዚአብሔር ከሚላችሁ ተቃራኒ በሆነ መንገድ ልዩ በሆነ መንገድ የሄዳችሁ የጠፋችሁ ሰዎች አላችሁ። ስለዚህ ኢንቫይት አደርጋለሁ። ዊችክራፍት ልምምድ ውስጥ ስላላችሁ ከዛ ውጡ። ኢንቫይት ማደርገው ወደ ነፃነት ኢንቫይት ማደርገው የማትወዱትን እንድታገቡ አያደርግም። ኖ በቤተ ክርስቲያን እንዲህ አይነት አስተምሮ አለ። ጌታ አግባ ቢለኝ እግዚአብሔር አግባ ቢለኝ አግቢ ቢለኝ የማልወደውን ሰው ቢሰጠኝስ ብለው የሚፈሩ ሰዎች አሉ። ከዚህ የተነሳ እግዚአብሔርን ፈቃድ የሚሸሹ አሉ። ውሸት ነው። እንደዛ ያስተማራችሁ ሰው ውሸቱን ነው፣ ወይም የአእምሯችሁ ዋሽቷችኋል። የማትወዱትን ሰው አግቡ አይልም እግዚአብሔር አግባ ብሎኝ ነው ያገባሁት። ሚስቴን በጣም ነው የምወዳት፣ እጅግ በጣም ነው የምወዳት። ኦልሬዲ እርግማንን ፈርቶ በዚህ አይነት ህይወት ውስጥ የሰው ባሪያ የሆነ ሰው የተረገመ ነው። ኦልሬዲ እርግማን ውስጥ እኮ ነው ያለው። በዚህ አይነት ነገር ውስጥ ያለ ሰው እርግማንን ፈርቶ እየተመላለሰ መሄድ የሚፈልግበት የማይሄድ፣ መብላት የሚፈልገውን የማይበላ፣ መልበስ የማይፈልገውን የማይለብስ፣ መናገር የሚፈልገውን የማይናገር፣ ማድረግ የሚፈልገውን የማያደርግ፣ ማግባት የሚፈልገውን የማያገባ፣ የወደዳትን የማያገባ፣ ከአንተ ጋር እቆማለሁ፣ ባህሌ ያንተ ባህል፣ ልምምዶቼ ሁሉ አንተ የምትሰጠኝ ልምምድ፣ አስተሳሰቤ አንተ የምታስተምረኝ እንዲሆን እፈቅዳለሁ። እንኳን ደስ ያላችሁ። ጀምራችኋል። መንገዱን ቀጥሉ።